ታሪካችን የሚጀምረው በ1940 ዓመተ ምህረት ቶኪዮ ጃፓንን እያሳየን ሲሆን በዚህ ጊዜ ጃፓን ሁለተኛ የዓለም ጦርነትን ተሳትፋ በመሸነፏ ምክንያት ጦርነቱ ሀገሪቷን ከባድ የሆነ ቀውስ ውስጥ እንድትገባ አድርጓታል። በዚህም ምክንያት ሀገሪቷ መንግስት እንዳይኖራት አድርጓት ሀገሪቷ ያኩዛ በሚባሉ ጨካኝና አረመኔ ወንበዴ ቡድኖች ትመራለች። ያኩዛዎቹም ከምንም በላይ የሚጠሉት ሳሙራዮችን ሲሆን ያኩዛዎች ሳሙራዮችን አሳደው በጭካኔ በመግደል ዘራቸውን ለማጥፋት ይሞክራሉ። ከዚህም ጥቃት ተርፎ የነበሩት ሳሙራዎች ራሳቸውን ከያኩዛዎች ለመደበቅ ፉጂ የሚባል ተራራ ላይ ወጥተው ብላክ ድራገን የሚባል ሶሳይቲ መሰርታሉ። ይህም ሶሳይቲ በጣም ስልጡን የሆኑና ሲያጠቁ እንኳን ድምፅ የሌላቸውን ሳሙራዎችን በማሰልጠን ዘር ማንዘራቸውን ያጠፉባቸውን ያኩዛ ወንበዴ ቡድኖችን ማጥቃት ይጀምራሉ። ነገር ግን ከ30 ዓመት በኋላ የያኩዛ ቡድን የሳሙራዎችን ድብቅ ሶሳይቲ መገኛ በማግኘታቸው ከተማዋ በሳሙራዎችና በያኩዛዎች ጦርነት ቀውጢ ትሆናለች። የያኩዛዎች መሪ የሆነውም ካዛው ፉጂ ተራራ ላይ ተደብቀው የነበሩትን ሳሙራዎችን ከነዘር ማንዘራቸው ያጠፋል። በመጨረሻም በህይወት የነበሩት የሶሳይቲው መሪና አስተማሪ የሆኑት ሰንሴ ብቻ ሲሆኑ ሰንሴው በተቻላቸው አቅም የያኩዛ ቡድኖችን ለመግደል ይሞክራሉ። ሆኖም ግን ብቻቸውን ስለነበሩ የያኩዛዎችን ጥቃቶች መከላከል ሳይችሉ ይቀሩና ክፉኛ ይጎዳሉ። እነ ካዛው ምንም አይነት ሳሙራይ ያለመትረፉን ለማረጋገጥ ሶሳይቲ ውስጥ የተመዘገቡትን ሳሙራዎችን በመቁጠርና የገደሏቸውን ሳሙራዎችን በመቁጠር ምንም ሳሙራይ እንዳላመለጣቸው ያረጋግጣሉ። ሆኖም ግን ከመቶ ሳሙራዎች የገደሏቸው 99ን ብቻ ስለነበረ ካዛው ለመሞት ጫፍ የቀራቸውን ሰንሴይን አንደኛው ሳሙራይ የት ነው ብሎ ይጠይቃቸዋል። ሰንሴውም ሳሙራዩን ከዚህ በኋላ እንደማያገኙትና ከተወሰኑ ጊዜያቶች በኋላ መጥቶ የያኩዛን ግዛት የሚያጠፋ የሳሙራዮች የመጨረሻው ተዋጊ እንደሆነ ይነግሩታል። ይህም ሳሙራይ የህንድ ዝርያ ያለው ወጣት ሲሆን ሰንሴው ሳሙራዩን ከየትኛውም ጃፓናዊ ሳሙራይ የላቀ ችሎታ ስላለው የያኩዛን ጭቆና ለአንድና ለመጨረሻ ጊዜ የሚያጠፋ ብቸኛ ብርሃናችን ነው ብለው እንደጨረሱ ካዛው ይገድላቸዋል። ይህም ሳሙራይ ስሙ ጋሚባራ ሲሆን በቅጽል ስሙ ኦጂ እየተባለ ነው የሚጠራው። ኦጂም ያኩዛን ሽሽት ወደ ሌሎች ሀገር ከሚሰደዱ የጃፓን ነዋሪዎች ጋር ተቀላቅሎ መሰደድ ይጀምርና ወደ ህንድ ሀገር የሚጓዝ መርከብን ይሳፈራል። እዚህም መርከብ ላይ አንድ ሳቲያ የሚባል ሰው በጃፓን ሀገር ውስጥ ለ10 ዓመታት ሰርቶ ያካበተውን 2 ሳጥን ሙሉ ወርቅ ይዞ ሚራጅ ካር ከሚባል ጓደኛው ጋር ወደ ሀገሩ ህንድ የተጓዘ ነበር። ሚራጅ ካርም ሳቲያን በወርቆቹ ምን እንደሚያደርግ ሲጠይቀው ሳቲያ እነዚህ ወርቆችን በመጠቀም ትልቅ ራዕይ እንዳለውና በራዩን ከሱም አልፎ ለወገኖቹ ብልጽግና ድልድይ የሚሆን አንድ ትልቅ ወደብ ለመገንባት እንዳሰበ ይነግረዋል። መርከባቸውም ወደ ህንድ ሀገር እየተጓዘች ሳለ የታጠቁ የባህር ላይ ወንበዴዎች መርከቡ ላይ ይወጣሉ። ወንበዴዎቹም ተሳፋሪዎቹን እየጨቆኑ ያላቸውን ገንዘብ እየዘረፏቸው ሳለ ሳቲያ 2 ሳጥን ሙሉ ወርቅ ስላለኝ እሱን ውሰዱና እነዚህ ምስኪን ሰዎችን ተዋቸው ይላቸዋል። ይህንንም እያለ ሳለ ኦጂ ከየት መጣ ሳይባል ወንበዴዎቹን በሙሉ በሚያስደንቅ ፍጥነት በሰይፉ ይገድላቸዋል። ሳቲያም ኦጂ እሱንና የተሳፋሪዎቹን ህይወት ስለታደገ በስጦታ መልክ ወርቅ ይሰጠዋል። ሆኖም ግን ኦጂ የወርቁን ስጦታ ከመቀበል ይልቅ ኦጂ ሳቲያ ወደ ሀገሩ ተመልሶ ምን ሊያደርግ እንዳሰበ ስለሰማ ኦጂ የሳቲያን ትልቅ ህልም በማድነቅ ከሳቲያ ጎን በመሆን የሳቲያ ታማኝ ጠባቂ ለመሆን ይመርጣል። ይህም ከተፈጠረ ከ23 ዓመታት በኋላ ሳቲያ ባካበተው ወርቅ ህልሙ የነበረውን ወደብ በሙምባይ ከተማ ገንብቷል። አሁን ላይም ወደቡ እንዲያስተዳድር ኃላፊነት የተሰጠው ለሳቲያ የመጨረሻ ልጅ ለፓርዱ ነው። ሆኖም ግን ሳቲያ ይህን ወደብ ለሀገሩ ሰዎች የገቢ ምንጭና ሰላምን ያሰንፋል ብሎ ቢያስብም ወደቡ የዘወትር የውጊያ ግንባር ሆኖበታል። በአንድ ዕለትም ወደቡ ላይ ያለምንም ፍቃድ አንድ ግዙፍ ኮንቴነር ከወደቡ ሊወጣ ሲል ፓርዱ ኮንቴነሩን ያስቆመዋል። ፓርዱም ኮንቴነሩ እንዲወርድና እንዲፈተሽ በማዘዙ የኮንቴነሩ ባለቤት የሆነው ጂሚ በንዴት መቆጣት ይጀምራል። ጂሚም ፓርዱን ኮንቴነሩን እንዲያወጡት እንዲፈቅድላቸው በሽጉጡ ቢያስፈራራው ፓርዱ ምንም ሳይፈራ በድፍረት ኮንቴነሩ ሳይፈተሽ ወዴትም አይሄድም ብሎ ይገግማል። ጂሚም እዛን ዕለት ሐሺሽ ተጠቅሞ ስለነበረ ሐሺሹ የልብ ሰጥቶት እዛ የነበሩትን የፓርዱን ሰራተኞችንና ፓርዱ በጭካኔ ተኩሶ ይገድላቸዋል።
ጂሚ ኮንቴነሩ እንዳይፈተሽበት የፈለገበት ዋነኛ ምክንያት ኮንቴነሩ ውስጥ 10 ቶን የሚመዝን RDX የተባለ አደገኛ ፈንጂ ስለነበረ ነው። ተኩሱንም ሰምተው ፖሊሶች እየመጡ ስለነበረ ጂሚ ኮንቴነሩን ሳይወስደው ያመልጣል። የፓርዱም ሞት ብዙዎችን ያስደነግጣል። ከሁሉም በላይ ደግሞ ይሄ ዜና ያስደነገጠው የጂሚ አባት የሆነውና አሁን ላይ የከተማዋ ሚኒስትር የሆነው ሚራጅ ካርን ከባድ ጭንቀት ውስጥ አስገብቶታል። ሚራጅ ካርም ያለ ምክንያት አይደለም እንደዚህ ከሁሉም የበለጠ የተጨነቀው። ምክንያቱም ሚራጅ ካር ከ23 ዓመታት በፊት ከሳቲያ ጋር በጃፓን ሀገር ውስጥ በጣም ቅርብ ወዳጅ ስለሆኑ ነበር። ቢሆንም ግን ምንም ያክል ብዙ ዓመታቶችን ወዳጆች ሆኖ ቢያሳልፉም አሁን ላይ ግን በመጥፎ አይን የሚታዩ ጠላቶች ሆነዋል። ሚራጅ ካርም ጂሚ የሳቲያን ልጅ በመግደሉ ምክንያት የከፋ ነገር ይመጣል ብሎ በመፍራት ወደ ሳቲያ ቤተሰብ ጂሚን ይዞት ይሄዳል። እዛም ሚራጅ ካር ጂሚን የሳቲያን ቤተሰብ ይቅርታ እንዲል ቢነግረውም ግን ጂሚ የጥጋቡ ጥጋብ ቤተሰቡ ፊት ፈገግ እስከ ማለት ደርሷል። ሳቲያም ጂሚ ለፓርዱም ሞት ዋነኛ ተጠርጣሪ ቢሆንም ግን የሚራጅ ካር ቤተሰብ ከሳቲያ ቤተሰብ ጋር ሰላም እንዲሆኑ በማለት ሳቲያ ላክሽሚ ለተባለችው የቤተሰቡ አባል ከዘራ ሰጥቷት ጂሚን እየገረፈች መቅጣት ትጀምራለች። ጂሚ ሚራጅ ካርን እንድታቆም አድርጋት ቢለውም ግን ሚራጅ ካር የሚፈራው ትልቅ ነገር ስላለ ቅጣቱን ብትቀበል ይሻላል በማለት ዝም ይለዋል። ለቅሶውንም ተሳትፎ ከነበሩ ሰዎች መካከል አርጁን የሚባል ወጣት ልጅ ነበር። አርጁንም ለፓርዱ የወንድም ልጅ ሲሆን አርጁን ለብዙ ዓመታት ውስጡ ተቀምጦ የነበረውን ቂም አሁን ላይ ሊወጣ እንደሆነ ለጓደኞቹ ይናገራል። ጓደኞቹም ስለምን ቂም ነው የምታወራው ብለው ጠይቀውት አርጁን ታሪኩን ማስረዳት ጀመርና ታሪካችን ወደ ኋላ 15 ዓመታት ይወስደናል። በዛን ጊዜም ሳቲያ ወደቡን ከገነባ በኋላ ብዙ ወንበዴዎች ወደቡን ከሱ ለመንጠቅ ሲሞክሩ ነበር። ከነዚህም ወንበዴዎች በተጨማሪ የሳቲያ የድሮ ጓደኛው የነበረው ሚራጅ ካር ሲኖርበት ሚራጅ ካር ወደቡን ከሳቲያ ለመንጠቅ ሁሌ እንደሞከረ ነው። ሚራጅ ካርም ለብዙ ጊዜ ወደቡን ለመውሰድ ጥረት ቢያደርግም ከዕለታት አንድ ቀን ግን ሙሉ በሙሉ ሙከራውን እንዲያቆም የሚያደርገው አንድ ነገር ይከሰታል። እሱም ክስተት ኦጂ ሲሆን ኦጂ ከሳቲያ ወደቡን ሊነጥቁት የነበሩትን ማንኛውንም ኃይሎችን ያጠፋል። ሙሉ በሙሉ የሚባሉትን የሚራጅ ካርን ሰዎችን ከገደላቸው በኋላ ሚራጅ ካር ኦጂ እንዳይገድለው መማፀን ይጀምራል። ኦጂ ሚራጅ ካርን ምህረት አድርጎለት ከዚህ በኋላ የሳቲያን ወደብ እነካለሁ ካልክ እንደሆኑ መመረክ እንዳይመስልክ ብሎት ይሄዳል። ከዚህ ሁሉ በስተጀርባም የአርጁን አባትም የሳቲያን ወደብ ለመንጠቅ ሲሞከር ስለነበረ ኦጂ ያለምንም ርህራሄ ይገድሎታል። በዛን ጊዜም ትንሽ ልጅ የነበረው አርጁን ምን እንደተፈጠረም አላወቅም ነበር። ኦጂም ሳቲያን ማንም እንዳይደፍረው ካደረገ በኋላ ለ15 ዓመታት ከተማው ጠፍቷል። አሁንም ላይ ለፓርዱ ሞት ለቅሶ ኦጂ ሊመጣ ስለሚችል አርጁን ኦጂ አባቱን ስለገደለበት በቀሉን ለማወጣት በጣም ጓጉቷል። ሚራጅ ካርም ጂሚን ስለ ኦጂ ማንነት አስረድቶት የዛሬ 15 ዓመት ሚራጅ ካር ወደቡን ከሳቲያ ለመንጠቅ በመሞከሩ ምክንያት ኦጂ ምን አይነት ደም መፋሰስ እንዳደረገ ይነግረዋል። ከዛ ቀንም ጀምሮ ኦጂ የሳቲያን ወደብ ሊነካ የሚደፍር ማንኛውንም ሰው ለማስፈራራት በደም የታጠበውን ሸሚዙን እንደ ባንዲራ ወደቡ ላይ ሰቅሎታል ይለዋል። ለዛም ጂሚ በድጋሚ የሳቲያን ቤተሰብ እንዳይነካና ያለበለዚያ ኦጂ አንገቱን ቆርጦ እንደሚገድለው ያስፈራረዋል። ማታም ላይ ሳቲያ ለልጁ ሞት የዳረገው ኮንቴነር ጋር ይሄዳል። እዛም ኮንቴነሩ ውስጥ ያለውን ፈንጂ ተመልክቶ የፓርዱ ሞት መስዋዕት የተደረገው ለዚህ ዕቃ ከሆነ ጂሚ ይህን ኮንቴነር በድጋሚ ማግኘት የለበትም በማለት ይዝታል። በሚቀጥለውም ቀን ታውድ የሚባል ጉበኛ ፖሊስ ጋር ጂሚ ደውሎ ኮንቴነሩን ከወደቡ እንዲያወጣው ይልከዋል። ታውድም ኮንቴነሩን ለጂሚ ለመስጠት ወደቡ ላይ ህገወጥ ኮንቴነር አለ በማለት ወደቡ መፈተሽ ይጀምራል። የሳቲያም ሰራተኞች ታውድ ጉበኛ እንደሆነ ስለሚያውቁ ወደ ወደቡ እንዳይገባ ይከለክሉትና ታውድ የተወሰኑትን ፖሊስ ጣቢያ አስሯቸው ይሄዳል። ታውድም ከስንት ፍለጋ በኋላ ኮንቴነሩን አግኝቶት ሲከፍተው ውስጡ ምንም ነገር የለም ነበር። ለዛም ታውድ ሰራተኞቹን እቃው የት እንዳለ ያውቃሉ በማለት ማስፈራራት ይጀምርና የሳቲያ ሚስት ጊታ መታ መሳሪያ ደቅናበት ከዚህ ቦታ እንዲጠፋ አስፈራርተው ይሄዳል። ጂም ፈንጂ በሳቲያ እና በሰዎቹ እንደተደበቀ ተረድቶ የወደቡን ሰራተኞች
ሰራተኞችን ፈንጁ የት ነው ያለው እያለ ማሰቃየት ይጀምራል። ሰራተኞቹ ምንም አናቅም እያሉት ስለነበረ ጂሚ አለቃቸው ሳቲያ የት እንዳለ ይጠይቃቸዋል። አንደኛውም ሰራተኛ ሳቲያ የት እንዳለ አልናገርም በማለት ሲተፋበት ጂሚ ተናዶ በመዶሻ ደብድቦ ይገድለዋል። እዛም የተቀሩት ሰራተኞች በጂሚ ድርጊት ተደናግጠው ስለነበረ አንደኛው ሰራተኛ ሳቲያ የፓርዱን አመድ ለመበተን ናሲክ ወደሚባል ከተማ ሄዷል ይለዋል። ጂሚም ሰራተኞቹን ይህንን እውነት ቢነግሩትም ግን ምህረት አላደረገላቸውም ነበር። እንደ ድልም ሆኖ አንድ ባድራ የሚባል የሳቲያ ወደብ ላይ ለ10 ዓመታት ሲሰራ የነበረ ሰው ተርፎ ስለነበረ ባድራ ወደ ሳቲያ ቤተሰብ በመደወል ጂሚ ሳቲያን ለመግደል ከሰዎቹ ጋር ወደ ናሲክ ከተማ እየሄደ እንደሆነ ይነግራቸዋል። ይህንንም የሰማው ዲና የሚባል የሳቲያ ታማኝ ሰራተኛ ሳቲያን ከአደጋው ለመከላከል ወደ ናሲክ ከተማ ማምራት ይጀምራል። ሁኔታዎችም የከረሩ ስለመጡ የሳቲያ ሚስት ጊታ አጎቷን ከመንግስት ባለስልጣኖች እርዳታ እንዲጠይቁ ትነግራቸዋለች። አሁንም ግን የጊታ አጎት የጂሚንና የቡድኑን ጭካኔ ማስቆም የሚችሉት የመንግስት ባለስልጣኖች ሳይሆኑ አንድ ሰው ብቻ እንደሆነና እሱም ሞጂ እንደሆነ ይነግራታል። ጊታም ሞጂ ከዚህ ከተማ ከሄደ 15 ዓመታት ስላለፉ ተመልሶ የመምጣቱ እድል ትንሽ ነው ብትላቸውም ግን አጎትየው የዛሬ 7 ዓመት ኦጂን እንዳገኙት ይነግሯታል። ታሪካችንም ወደ ኋላ 7 ዓመታትን ወስዶን ወደ ማዱራ የምትባል ከተማ ይወስደናል። የከተማዋን ፖሊሶች አንድ አስደንጋጭ ግድያ ወንጀል ከአንድ ሆቴል ይሰሙና ወደ ስፍራው ይሄዳሉ። ግድያውንም የፈጸመው አንድ ሰው ብቻ ሲሆን ሆቴሉ ውስጥ በህገ ወጥ የሚዘዋወሩ ሰዎች ይዟቸው የነበሩትን 40 ሴቶችን ነፃ ለማውጣት ሲል ህንፃውን በሙሉ ሬሳ በሬሳ አድርጎታል። ይህም ሰው ኦጂ ሲሆን ኦጂ ሴቶቹን ነፃ ካወጣቸው በኋላ ሆቴሉ ውስጥ በነፃነት ቁጭ ብሎ ነበር። ፖሊሶቹም ለምርመራ ወደ ፖሊስ ጣቢያ ይወስዱትና የፖሊሶቹ ኮማንደር ኦጂን እንዳየው በድንጋጤ ተውጦ ለፖሊሶቹ ኦጂን እንደሚያውቀው ያወራል። ኦጂንም የሚያውቀው ሙምባይ ከተማ ውስጥ ሲሆን ኦጂ በዛን ወቅት ሙምባይ ከተማ ውስጥ ያሉትን ወንበዴዎችንና ከሚራጅ ጋር ስር የሚተዳደሩትን ወንበዴዎችንም ጭምር በማጥፋት ከተማዋን ከወንበዴ ነፃ አድርጓታል። ለዛ የፖሊስ ኮማንደሩ ይሄ ሰው የኛን ስራ ከኛ አስበልጦ የሚሰራ ሰው ስለሆነ ማሰር የለብንም በማለት እንዲፈቱት ያዛል። ይህንንም ዜና የሰማው የጊታ አጎት ኦጂን ፍለጋ ፖሊስ ጣቢያው ጋር ይሄዳል። ፖሊሶቹም ኦጂ የት እንዳለ እንደማያውቁና ስለሱ መረጃ ሊኖራት የሚችለው አንድ ካንማን የምትባል ሴት ናት ይሉታል። ካንማኒ ማዱራይ ከተማ ውስጥ አለች የተባለች ዶክተር ስትሆን ከዚህም በተጨማሪ የኦጂ ሚስት ናት። ካንማኒም ኦጂ ከሳቲያ ጋር ቤተሰብ እንደሆኑ ስለምታቅ ካንማኒ ኦጂ አሁን ስላለበት ህይወት ለመናገር ለሳቲያ ሁሌ ደብዳቤ እንደጻፈች ነው። ይህንን የምታደርግበት ዋነኛ ዓላማዋ ኦጂ ከሳቲያ ጋር ያለው የቤተሰብነት ትስስር ሳይቋረጥ እንዲቀጥል ስለምፈልግ ነው። ኦጂ ካንማኒ ለሳቲያ ደብዳቤ መላኳ ምንም ደስ ስላላለው ከዚህ በኋላ ለሳቲያ ደብዳቤ አትጻፍ ይላታል። ካንማኒም ለሳቲያ የመጨረሻዋን ደብዳቤ በመጻፍ ሳቲያን ትሰናበተዋለች። ኦጂም አሁን ላይ የራሱን ቤተሰብ መስርቶ አንድ ሴት ልጅ ያለው ቢሆንም ግን የሳቲያ ቤተሰብ አባል ነኝ ብሎ ስለሚያምን ኦጂ የሳቲያን ቤተሰብ ከምንም አይነት አደጋ ለመታደግ ዝግጁ ነው። የጊታ አጎትም ታውዲ አስሯቸው የነበሩትን የሳቲያ ወደብ ሰራተኞችን ለማስፈታት ወደ ከተማው ፖሊስ ኮማንደር ጋር ይሄዳሉ። የፖሊስ ኮማንደሩም ለሳቲያ ቤተሰቦች በመስጋት የኮንቴነሩ ባለቤት ጂሚ ሳይሆን የጂሚ ወንድምና የሚራጅ ካር በኩር ልጅ የሆነው ኦሚ እንደሆነ ለጊታ አጎት ይነግራቸዋል። ኦሚም ከህንድ ሀገር ውጪ ሲሆን ያደገው ኦሚ ከምንም ተነስቶ ዓለም ላይ ትልቅ የወንጀል ኢምፓየር የገነባ ሀያል ሰው ሆኗል። ይህም ኮንቴነር ለኦሚ ልክ እንደ ደም ስሩ ስለሆነ ኮንቴነሩን አስፈላጊውን እርምጃ ወስዶ ለማስመለስ ወደ ሙምባይ መምጣቱ እንደማይቀር ይነግራቸዋል። ይህ በእንዲህ እንዳለም ሳቲያ ናሲክ ከተማ ደርሶ የፓርዱን አስክሬን ካቃጠለ በኋላ ወደ ናሲክ ሆስፒታል ይሄዳል። እዛም ሆስፒታል ውስጥ ካንማኒ እንደምትሰራ ስለሚያውቅ ካንማኒን ከአቅሙ በላይ የሆነ ችግር ውስጥ እንዳለና ሊረዳው የሚችለው ሰው ኦጂ ብቻ ስለሆነ ከኦጂ ጋር እንድታገናኘው ይጠይቃታል። ካንማኒም ወደ ኦጂ በመደወል ሳቲያ ወደ ሆስፒታሉ እንደመጣና እንደሚፈልገው ትነግረዋለች። ነገር ግን ሳቲያ ሆስፒታሉ ውስጥ ሲገባ አንድ የጂሚ ሰው አይቶት ስለነበረው ወዲያውኑ ሳቲያ የት እንዳለ ለጂሚ ይነግረዋል። ጂሚና ሰዎቹ ሳቲያን ፍለጋ ሆስፒታሉ ላይ ከባድ ጥቃት መፈጸም ይጀምራሉ። ሳቲያም እንደምንም ብሎ ከጂሚ ያመልጣል። ካንማኒም ጂሚ ሳቲያን እንዳይከተለው በማለት የእሳት ማጥፊያ ተወረውርበትና ጂሚ ተበሳይቶ ይተኩስባታል። ኦሚም ኮንቴነሩን ፍለጋ ወደ ሙምባይ ይመጣና ወዲያውኑ ወደ ሳቲያ ቤት የጊታን አጎት በማገት ይዟቸው ይሄዳል። እዛም የሳቲያን ሰራተኞችንና ጊታን በማገት የመጣው ኮንቴነሩን ለመፈለግ እንደሆነና በቅርብ ሰዓት ወንድሙ ጂሚ ሳቲያን ይዞት ኮንቴነሩ የት እንዳለ እንደሚነግረው ይነግራቸዋል። ኮንቴነሩንም ለማግኘት ምንም አይነት እርምጃ እንደሚወስድ ለማሳየት እዛ የነበረችን አንድ ህጻን ልጅን ተኩሶ ይገላታል። በተመሳሳይ ሰዓትም ጂሚ ሳቲያን ማሳደድ ጀምሮ የሳቲያን መኪና በሽጉጥ ይመታውና
የሳቲያ መኪና አንድ የበቆሎ ማሳ ውስጥ ይገለባበጣል። ሳቲያም ከመኪናው ወጥቶ የበቆሎ ማሳው ውስጥ ተደብቆ ስለነበረ ጂሚ ሳቲያ ከበቆሎ ማሳው እንዲወጣ ለማድረግ የበቆሎ ማሳውን በእሳት አቀጣጥሎት ሳቲያን ያገኙታል። በሌላ በኩል ደግሞ ኦጂ ወደ ሆስፒታሉ ይደርስና እነ ጂሚ በእሳት ያነደዱትን የሚስቱን ሆስፒታል ይመለከታል። በድንጋጤም ኦጂ ወደ ሆስፒታሉ ሲገባ ሚስቱን ካርማኒ ሞት አፋፍ ላይ ሆና ያገኛታል። ካርማኒ ምንም ያክል የሞት አፋፍ ላይ ብትሆንም ግን ኦጂን አንድ ነገር ትለምነዋለች። እሱም የሳቲያንና የልጃችንን ደህንነት ከሁሉም ነገር አስቀድም ትለውና ትሞታለች። ኦጂ መቆጣጠር የማይችለው ንዴት ውስጥ ገብቶ ሚስቱን የገደለበትን ሰው ጊዜ ሳያባክን መፈለግ ጀምሮ ወደ በቆሎ ማሳው ይመጣል። የኦጂም መምጣት ጂሚንና ሰዎቹን ከባድ የሆነ ድንጋጤ ውስጥ ያስገባቸዋል። ኦጂም በመጀመሪያ የጂሚን ሰዎችን ይገድላቸዋል። ከዛም ሙሉ የጂሚን ሰዎችን ካጠፋቸው በኋላ በመጨረሻ ላይ ጂሚን በጭካኔ ይገድለዋል። በዚህ ሁሉ መሃልም ኦሚ ንብረቱን ፍለጋ የሳቲያን ቤት ማቃጠል ጀምሮ ሃርዴክሱ የት እንዳለ እንዲነግሩት እያደረገ ነበር። ብዙም ሳይቆይ ሚራጅ ካር መጥቶ ልጁን ኦሚን እንዲያቆም ለማድረግ ቢሞክርም ግን ኦሚ ማንንም የማይሰማ ስለነበረ ሚራጅ ካርን ሳይሰማው ይቀራል። ሚራጅ ካርም ጨካኝ በሆኑት ልጆቹ የልብ ተሰምቶት ከኦሚ ጋር በመቀላቀል ጊታና ሃርዴክሶቹ የት ነው ያሉት በማለት ይጠይቃታል። ጊታ ግን ምንም ፍርሃት አይታይባትም ነበር፣ ምክንያቱም ኦጂ ይመጣል ብላ ስለምታስብ እንደውም ሚራጅ ካርንና ኦሚን ማስፈራራት ትጀምራለች። በሚቀጥለውም ቀን ኦጂ ሚስቱን ከቀበራት በኋላ ለሚራጅ ካር ቤተሰብ አንድ መልእክት ይልክላቸዋል። መልእክቱም የጂሚ ሬሳ ሲሆን ሚራጅ ካር በልጁ ሞት ምክንያት በጣም ያዝናል። ብዙም ሳይቆይ ሳቲያና ታማኙ ሰራተኛው ባድሮ የቀብር ስነ ስርዓቱ ላይ ይመጣሉ። ባድሮም እዛ የነበሩትን የሚራጅ ካርን ሰዎችን ከባድ የሆነ አውሎ ንፋስ ይመጣል በማለት ያስፈራራቸዋል። በሌላ በኩል ደግሞ ኦጂና ታማኝ ጓደኞቹ ዲናንም ጨምሮ ወደ ጉበኛው ፖሊስ ታውዴ ጋር ይሄዳሉ። ኦጂም ታውዴም ኦሚ የሳቲያን ሰራተኞችንና ጊታን የት እንዳሰራቸው ይጠይቀዋል። እዛ የነበሩትን ፖሊሶች በኦጂ መምጣት ከባድ የሆነ ፍርሃት ውስጥ ቢገቡም ግን ታውዴ ኦጂን በመናቅ ኦጂ ላይ ማሾፍ ይጀምራል። ኦጂም የስራክን ታገኛለክ በማለት በራሱ የፖሊስ ባልደረቦች እጁን እንዲቆርጡት ያዛቸዋል። እንደዛም በትዕቢት ተሞልቶ የነበረውም ታውዴ በመፍራት የሳቲያ ሰራተኞችና ጊታ የታሰሩበትን ስፍራ ይናገራል። ኦጂም ታውዴ የነገረው ስፍራ ጋር በፍጥነት በመሄድ ከጓደኞቹ ጋር በመሆን ቦታው ላይ ጥቃት ማድረስ ይጀምራሉ። በመጨረሻም ኦጂ የሳቲያን ሰዎችንና ጊታን ያስፈታቸውና ወደ ጂሚ ለቅሶ በድፍረት ይሄዳል። እዛም የሚራጅ ካር ሰዎች ኦጂ ላይ ጥቃት ሊፈጽሙ ቢያስቡም ግን የከተማው ፖሊሶች ለኦጂ በመወገን ምንም እንዳያደርጉ ያደርጓቸዋል። ኦጂም ወደ ሚራጅ ካርና ኦሚ ጋር ሄዶ ኦሚን አንተ መጣፋንታክ እንደ ወንድምክ ጂሚ መሆን ካልፈለግ ኮንቴነሩ ውስጥ ያለውን ነገር እርሳው በማለት አስፈራርቶት ይሄዳል። ለቅሶንም ተሳትፈው ከነበሩት ውስጥ አርጁንም ስለነበረ አርጁን ኦጂ ወደ ከተማ መምጣቱን ተመልክቶ ስንት ዓመት ሙሉ ሲጠብቀው የነበረውን በቀሉን ለመፈጸም ጊዜው እንደሆነ ይረዳል። ብዙም ሳይቆይ የሳቲያ ቤት ውስጥ አንድ ትልቅ ባለስልጣን መጥቶ በኮንቴነሩ ምክንያት ብዙ ሰው እያለቀ ስለሆነ እልቂቱን ለማጥፋት ኮንቴነሩን ለእኔ ስጠኝና ሁሉንም ነገር አስተካክለዋለሁ ይለዋል። ይህንንም እያወሩ ሳለ ኦጂ ይመጣና ባለስልጣኑ ጉበኛና ለነኦሚ እንደሚሰራ እንደሚያውቅ ይነግረዋል። ለዛም ባለስልጣኑን በህይወት መኖር የምፈልግ ከሆነ በማይመለከተው ነገር ከዚህ በኋላ እንዳይገባ ያስጠነቅቀዋል። ኦጂም ከዲና ጋር በመሆን ብዛት ባለው መሳሪያዎች ታጥቀው የኦሚን ሰዎችን መከታተል ይጀምራሉ። ኦሚን ሃርዴክስ ፈንጂውን የፈለገበት ዋነኛ ምክንያት ከተማዋን በአንድ ጊዜ 9 ቦታ ከባድ ፍንዳታ ሊያደርስባት ሲሆን የጥቃትም ለኦሚ አለቃ ለሆነው ዴቪድ የልደት ስጦታው እንደሆነለት ይደርሱበታል። አርጁንም የበቀል እርምጃውን በመጀመር የኦጂን ልጅ የኦሚ ሰዎችን በመቅጠር ያስጠልፋታል። ኦጂም ልጁን ለማትረፍ አርጁን የቀጠራቸውን ሰዎችን የተከታተለ ሳለ አንድ ከባድ የመኪና አደጋ ይደርስበታል። አርጁንም ኦጂ ተጎድቶ መኪና ውስጥ እያለ
ሳለ አርጁንን የፊት አባቴን ስለገደልክብኝ እኔም ደግሞ ልጅክ ፊት እገልካለሁ ብሎ ሽጉጡን ይመዝበታል። በዚህም ሰዓት አርጁን በቀጠራቸው የኦሚ ሰዎች ይከዳና የኦሚ ሰዎች የበለጠ ክፍያ እንዲያገኙ የኦጂን ልጅ ለኦሚ በማስረከብ ስለሆነ አርጁን ላይ ሽጉጥ ደቅነውበት የኦጂን ልጅ ይዘዋት ይሄዳሉ። አርጁንም እነሱን የተከተለ ሳለ ጊታ መታ መኪና ውስጥ ተጎድቶ የነበረውን ኦጂን ሕክምና እንዲደረግለት ወደ ቤት ይዘው ትሄዳለች። በተመሳሳይ ሰዓትም ኦሚ ከስንት ምርመራ በኋላ ፈንጂዎቹ ሳቲያት እንደደበቃቸው ይደርስበትና ወደ ቦታው ይሄድና እዛ የነበሩትን የሳቲያ ሰዎች ላይ ጥቃት አድርሶ የጊታን አጎት ይገለዋል። አርጁንም የጀመረውን ነገር ስላልጨረሰ ኦጂን ለመግደል ወደ ሳቲያ ቤት ሽጉጡን ይዞ ይሄዳል። እዛም ጊታ አርጁንን አስቁመው ስታድግ እንደዚህ አይነት ልጅ እንደምትሆን ባቅ ኖሮ እውነቱን ነግርህ ነበር ትለዋለች። አርጁንም ስለምን እውነት የምታወሩ ይላትና ጊታ ማስረዳት ትጀምራለች። በድሮ ጊዜም የአርጁን አባት በድብቅ የሳቲያን ወደብ ለአደንዛዥ እጽ ማዘዋወሪያ አድርጎት ነበር። ኦጂም ይህንን ነገር አውቆ ስለነበረ እጾቹን በሙሉ ስላቃጠላቸው የአርጁን አባት ኦጂ ላይ ትልቅ የሆነ ቂም ይዟል። ጊታም ከዛን ቀን በኋላ የአርጁን አባት ጸባይ ይስተካከላል ብላ ብታስብም ግን የአርጁን አባት ጭራሹንም ይብስበታል። የዛሬ 15 ዓመታትን በፊት የአርጁን አባት የሳቲያን ወደብ ለመንጠቅ ሲጥር የነበረው ሚራጅ ካር ጋር በመጣመር የሳቲያን ወደብ ለመንጠቅ ሲሞክር ነበር። ሆኖም ግን ኦጂ የሳቲያ ወደብ ማንም እንዳይነካው ያደርግና የአርጁን አባት በንዴት የራሱን አባትንና ኦጂን ለመግደል ቆርጦ ይነሳል። ይህንንም የተረዳቸውን ጊታ ልታስቆመው ትሞክርና ብቻውን አንድ ክፍል ውስጥ ቆልፍበታለች። አርጁንም አባቱ ጠርቶት የክፍሉን ቁልፍ ፈልጎ እንዲሰጠው ቢያደርግም ግን አርጁን ቁልፉን ሳይሆን ሽጉጥ ብቻ እንዳገኘ ይነግረዋል። የአርጁንም አባት ሽጉጡን አምጣው ብሎ ያዘውና አርጁን ጠረጴዛ ላይ በመውጣት ለአባቱ በመስኮት በኩል ሽጉጡን ለማቀበል ይሞክራል። ሆኖም ግን አርጁን መስኮቱ ርቆት ስለነበረ ሲንጠራራ ሽጉጡን እንደያዘው ይርቃል። በዚህም ሰዓት ላይ አርጁን ሳያውቀው ሽጉጡን ተኩሶ ስለነበረ አርጁን የራሱን አባት ሳያውቀው ይገድለዋል። ብዙም ሳይቆይ ጊታ መታ የተፈጠረውን ነገር ስትመለከት ደንግጣ ወደ ኦጂ በመደወል በአፋጣኝ እንዲመጣ ተነግረዋለች። ኦጂም እንደደረሰ አርጁን ገና ልጅ ስለሆነ ሲያድግ የራሱን አባት እንደገደለ ሲያስተውል ትልቅ የሆነ ጥፋተኝነት ስሜት ውስጥ እንዳይገባ በማለት ኦጂ አርጁንን አባቱን እንደገደለበት ያስመስላል። ጊታም አርጁንን አንተ የዛን ቀን ባየከው ነገር አባትህን ኦጂ ገድሎታል ብለክ እንድታምን አድርጎካል። ነገር ግን እውነታው የራስህን አባት አንተ ገድለከው ነበር። ለዛም ኦጂ አንተ አእምሮ እንዳይጎዳ በማለት አባትህን የገደለው እሱ እንደሆነ አስመስሏል። ስታርግን በበቀል ተነሳስተክ ማድረግ የሌለብህን ነገር እንዳታደርግ በመፍራታችን ኦጂ ላንተ ሰላም ብሎ የሚወደውን ቤት ለ15 ዓመታት ጥሎ ሄዷል ትለዋለች። እውነቱም የገባው አርጁን ባደረገው ነገር ትልቅ ጸጸት ውስጥ ይገባል። ጊታና ሳቲያም አንድ ላይ በመሆን ያረጋጉትና ኦጂ ደሙ ላልሆነው ቤተሰቦች ይህን ያክል መስዋዕት የከፈለ ሰው ነው ይሉታል። አርጁንም ኦጂን ይቅርታ ለመጠየቅ ኦጂ ታክሞ ተኝቶበት ወደ ነበረው ክፍል ይሄዳል። ነገር ግን ክፍሉ ውስጥ ኦጂ የለም ነበር። ኦጂም ልጁ ተጠልፋበት የሰላም እንቅልፍ መተኛት ስለማይችል ልጁን ፍለጋ ይሄዳል። ሳቲያም አርጁንን አሁን ያስከውን ሽጉጥ ለጥሩ ዓላማ አውለው በማለት ኦጂን እንዲከተሉ ይነግረዋል። ኦሚም የዴቪድ ልደት ቀን ስለነበረ እንዳለው ከተማው ላይ 9 ቦታዎች ፈንጂዎቹን ያጠምዳል። በሌላ በኩል ደግሞ ዴቪድ ጋር አሁን ላይ የጨካኙና የአረመኔው ያኩዛ ወንበዴ ቡድን መሪ የሆነው ያኪሙራ የተባለ ሰው ከጃፓን ይመጣል። ያኪሙራም ለዴቪድ ኦጂን መግደል ምን ያክል እንደሚፈልጉ ይነግረውና አንድ ላይ ተባብረን እንግደሉ ይለዋል። ሆኖም ግን ዴቪድ የያኪሙራን ጥያቄ ውድቅ በማድረግ እርዳታቸው ያስፈልገንም ብሎ ይሸኘዋል። በዚህም መሃል ላይ ጉበኛው ፖሊሱ ታውዴ የኦጂን ልጅ አባትሽ ሞቷል በቃ እያላት ሳለ የኦጂ ልጅ ወደ አንድ የደህንነት ካሜራ መጠቆም ትጀምራለች። ኦጂን ካሜራው ላይ አንድ ከባድ መኪና ይዞ እየመጣ ነበር። ኦጂን በመቀጠል የኦሚን ሰዎችን በሙሉ ማጥፋት ይጀምራል። ኦሚም ኦጂ እንደመጣ አውቆ ስለነበረ አርዴክሱን በሚወስድበት ሰዓት ላይ የተወሰኑትን የሳቲያን ሰዎችን ከዲናም ጭምር አግቷቸው ስለነበረ ዲናና ቡድኑ ፈቷቸው ችሎታቸውን እንዲያሳዩት ይፈትናቸዋል። ሆኖም ግን ኦሚ እጅግ ጠንካራ ስለነበረ ሁሉንም ይገድላቸዋል። በመጨረሻም ኦጂ ይመጣና በባዶ እጅ ብቻ ለመሳሪያ ለመፋለም ይወስናሉ። ኦሚ ምንም ያክል ጠንካራ ቢሆንም ግን የኦጂ ምት መቋቋም አልቻለም። ኦጂም ኦሚን ልጁን የት እንዳስቀመጣት መጠየቅ ይጀምርና ኦሚ በሬዲዮ ታውዴ ጋር ደውሎ
የልጁን ድምፅ ያሰማዋል። ኦጂም የልጁን ድምፅ ሰምቶ ሳይጠገብ ኦሚ ታውሪን ግደላት ብሎ ያዘውና ኦጂ ተደናግጦ በሬዲዮ በኩል የልጁን ስም መጣራት ይጀምራል። ብዙም ሳይቆይ ኦጂ የልጁን ስም እየጠራ ሳለ አንድ ከባድ የሆነ የተኩስ ድምፅ ይሰማና ልጁ እንደተገደለችበት ይረዳል። ኦሚም ተደናግጦ ያለውን ኦጂን ሊገድለው ቢያስብም ግን ሙሉ ሙምባይ ከተማ ስተፈነዳ ካየህ በኋላ እገልካለሁ ይለዋል። ኦሚም ፈንጂውን ሊፈነዳ 3 ሰከንዶች ሲቀረው ኦሚ ከሰከንዶቹ ጋር አንድ ላይ መቁጠር ቢጀምርም ግን ፈንጂው ሳይፈነዳ ይቀራል። በዚህም ሰዓት ኦጂ የልጁን ድምፅ በድጋሚ ይሰማል። ለካስ ታውዲ የኦጂን ልጅ ሊገላት ሲል አርጁን መጥቶ ታውዴን ገሎታል። በሬዲዮም ላይ የተሰማው የተኩስ ድምፅ አርጁን ታውዴን ሲገለው እንደሆነ እንረዳለን። ፈንጂውም ያልፈነዳበት ምክንያት 9 ሳሙራዎች በድንገት መጥተው 9ኙንም ፈንጂዎችን በሙሉ አክሽፏቸው ነበር። ሳሙራዎቹም ከኦጂ ጋር በመሆን የተቀሩትን የኦሚን ሰዎችን ማጥፋት ይጀምራሉ። በመጨረሻም ኦጂ ኦሚን ራሱን እንዲስት ያደርገውና ሃርዴክስ ፈንጂዎቹን በሙሉ ሰብስቦ አንድ ያረጀ ህንፃ ላይ በማጥመድ ኦጂን ህንፃ ውስጥ ያስቀምጠዋል። ኦሚም ሲነቃ ረፍዶ ስለነበረ ፈንጂዎቹ ፈንድተው ህንፃው ሙሉ ኦሚ ላይ ይደረምስበታል። በሌላ በኩል ደግሞ ዴቪድ የኦጂን ትክክለኛ አቅም ስለተገነዘበ ብቻውን መዋጋት እንደማይችል ገብቶት የያኩዛ መሪ ጋር ዩኪማራ ጋር ይሄዳል። ዩኪማራም ስለ ኦጂ ማንነት ያስረዳዋል። ዩኪማራም ኦጂ ትክክለኛው ስሙ ኦሮቺ ጀንሽን ሲሆን የኛ ቡድን ይህን ስሞታል ብለን አስበን የነበረ ቢሆንም ግን ከዕለታት አንድ ቀን ኦጂ ሙሉ በሙሉ የያኩዛን ኃይል ማጥፋት ችሏል። የዚህን ጥቃት ሰለባ ሆኖ የነበረው የኔው ልጅ ካዛው ነበረበት። ሆኖም ግን ምንም ያክል ብንታገል የኛ ቡድን ኦጂን ለመግደል የሚመጥን ስላልነበረ ሙከራችን በሙሉ ስለከሸፈብን ኦጂ የትኛውም ኃይል ሊያስቆመው የማይችለው ሰው ነው ይለዋል። በመጨረሻም አርጁን የፓርዶን ቦታ በመሸፈን የወደቡ አስተዳዳሪ ሆኖ ይሾማል። ኦጂም የሳቲያን ቤተሰብ በድጋሚ ከጠላት እጅ አትርፎት የራሱን መንገድ ለመቀጠል ከልጁ ጋር ወደማይታወቅ ቦታ እየሄደ እያየን ታሪካችን ያልቃል።